ያለሽ አንድ እድል ብቻ ነው። እዚህ ወረቀቱ ላይ መፈረም ብቻ። ምድር ላይ የቀረኝ ሁለት ምርጫ ቢሆንና ሞትና መፈረም ቢሆን እንኳን ሞቴን እመርጣለሁ። እሺ ወንድሟ መምጣት አለበት። በቃ ጥፋት አጥፍቷል። እሷ ደግሞ ወንድሟን አሳልፋ መስጠት አትፈልግም። ስለዚህ በጣም ተናደርኩ። ናቴ አትፍረድባት። አለሜ እኮ ገና ስቃይ ውስጥ ነች። የህይወቷ መስቀልቅል ራሱ ገና መስመር አልያዘም። አሁን ደግሞ ሌላ ነገር ነው በህይወቷ ፈተና ሆኖ የመጣው። በሚወዱት ሰው ላይ እንደዚህ መጨከን ቀላል ነው እንዴ? እሱንም አውቃለሁ፣ ግን በቃ እውነቱን ካወቀች ወንድሟ እንዲመጣ ማድረግ አለባት። ናቴ ማንም ሰው ከሚወደውን ሰው እንደዚሁ በዋዛ አሳልፎ ለመስጠት ቀላል አይሆንለትም። አለሜ ደግሞ ልክ ናት። ከዚህ በኋላ አበቃ ስትል ነው እንደገና የህይወቷ ማዕበል እንደገና የጀመረው። ትንሽ ጊዜ መስጣት፣ ከራሷ ጋር ታውራበት። ልጄ በስርዓት እያናገረኝ አይደለም፣ አኩርፎኛል። ለሱ ወንድሜ ላይ ጣቱን መቀሰር ቀላል ነው፣ ለእኔ ግን በጣም ከባድ ሆኖብኛል። እባክሽ አለሜ ተረጋጊ፣ እባክሽ አትዘኝ። አውቃለሁ ሁሉም ነገር ከባድ ነው፣ ግን እባክሽ አንቺ ብቻ ተረጋጊ። አዝናለሁ። እንግዲህ ማን አለኝ? ልጄ እንኳን እኔን መረዳት ከከበደው ማን አለኝ? እንደዚህ ስትጨነቂ ደግሞ እንዳያምሽ። አሞኛል። ከዚህ በላይ መታመም የለም። የእኔ የምለው አንድ ልጄ እንኳን ከጎኔ መቆም ከባድ ሆኖበታል። አልነገረችህም እንዴ? ቤቲ እኮ ለሆነ ስራ ክፍለ ሀገር ሄዳለች። ሳምንት ምናምን ሆኗታል። የት ሀገር? ማለቴ እንዴት ሳትናገር ዝም ብላ ተነስታ ሄደች? እያንዳንዱን ነገር ታሳውቃለች ማለት ነው? አይ እንደዛ ማለት አይደለም። ያው በድንገት ስጠፋ ግራ ገብቶኝ። ቆይ ግን አንተ አብሮ አደግ ጓደኛ ብቻ ነው ወይንስ? ኧረ እኔ አብሮ አደግ ጓደኛዋ ነኝ። ሌላ ነገር ምን ሊኖር ይችላል? ምን አውቃለሁ። እሷ የምታስብበትን መንገድ። ያ ባለፈው ካፌ ያገኘ ነው አብሮ አደግሽ ምነው ስለሷ አነሳልሽ? ደነገጥሽ? ምን ያስደነግጠኛል? አልደነገጥኩም። ሰዎቼ ቤቱ ድረስ ሄዶ አጣርቶ እንዲመጡ አድርጊያለሁ። ከዚህ በኋላ ፈልገሽና ወደሽ የምትፈሪበት ሁኔታ ይፈጠራል። ናቲ በስተመጨረሻም እንግዲህ ያው ቤቲ ካለችበት ወይንም ደግሞ ከታገተችበት ቦታ ድረስ በመሄድ ማለት ነው፣ እንዲሁም ደግሞ ቤቴን ካለችበት ነገር እንድትወጣ አድርጓታል ማለት ነው። አቶ ገዛኝ በቁጥጥር ስር ውሏል። በእርግጠኝነት በፖሊሶች ተይዟል ማለት ነው። ስለዚህ አንድና አንድ ከዚህ በፊትም ማለት ነው አቶ ገዛኝን ለማሳሰር በጣም ብዙ እጥረት እያደረገ ይገኛል ናቲ። በዛሬው ፓርት ላይ እንግዲህ እጅግ በጣም ደስ በሚል ሁኔታ ተሳክቶለታል። ቤቲን ካለችበት ነገር እንድትወጣ አድርጓታል። በዚህም ቤቲ እጅግ በጣም ደስተኛ ነች ማለት ነው። ምክንያቱም ከዚህ በፊት ከሆነባት ነገሮች በሙሉ አሁን ደግሞ እንግዲህ ሁላቸው በመረዳት ማለት ነው ቤቲን ለማገዝ ሁላቸው እንግዲህ እንትን በመቆማቸው ማለት ነው እጅግ በጣም ደስተኛ ነች። ስለዚህ ከዚህ በፊት እንግዲህ ያው አለምዬ ወንጀለኛ ለእስር ቤት በማስወጣት የእሷን ህይወትና እንዲሁም ደግሞ የእህቷን ህይወት ማለት ነው እንደዛ በማድረግ እጅግ በጣም ባለው ነገር ሳትፈልግ እንዲሁም ደግሞ ዋጋ አስከፍላቸዋለሁ በማለት እንግዲህ አቶ ገዛኝን አግብታ ማለት ነው በምትኖርበት ታይም ላይ እያንዳንዱ ገንዘብ በመሰብሰብ እንዲሁም ደግሞ እህቴን በሁለት እግሮቿ እንድትቆምና እንደምትራመድ አደርጋለሁ ባለችው መሰረት ማለት ነው ቤቲ እንግዲህ በስተመጨረሻም አቶ ገዛኝን ሳይዛት በፊት ለህይወት ደውላ ነበረ። ለህይወት በደወለችበት ሰዓት እያንዳንዱ ማለት ነው የሕክምና ወጪ እንደተከፈለና እንዲሁም ደግሞ መታከም እንደምችል ቀጠሮ አስዛም እንደቆየችባት እሷን እየጠበቀች መሆኑን እንግዲህ ነግራት ነበረ ማለት ነው። አሁን ላይ እንግዲህ ባቢም ራሱ ቤቲን እየፈለጋት ነበረ። ምክንያቱም ቤቲ ስለጠፋችበት ቤቲን ፈልጓል። ሲቀጥል ደግሞ ህይወት እህቷ ማለት ነው ደጋግማ በመደወል ለምንድን ነው ቤቲ የጠፋችሁ? ለምንድን ነው የማደውልልኝ? እያለች እንግዲህ ያው ባቢን እያስቸገረች ነበረ። ባቢ ምንድን ነው የምመልስላት? ምንድን ነው የምላት? እያለ እሱም እጅጉን በጣም እያሰበ ነበር። እንዲሁም ደግሞ አቶ ገዛኝን ማለት ነው ባቢ አግኝቶታል ማለት ነው። ያ ማለት እንግዲህ ቤቲ የት ሄዳ ነው? ለምንስ ጠፋች? ስልኳ አይሰራም፣ ለምን አታነሳም? በሚል ምክንያት እንግዲህ ጠይቆት ነበረ። አንተ ማነ? በማለት እንግዲህ ከዚህ በፊት ያገኘህኝ የቤቲ አብሮ አደጓ ነኝ በማለት እንግዲህ አንተ አብሮ አደጓ ብቻ ነህ እንዴ? ሌላ ምንም ነገር የላችሁም እንዴ በሁለታችሁ መካከል? በማለት እንግዲህ ባቢንም ጠይቆት ነበረ። ባቢም አዎ ሌላ ምንም ነገር የለም አብሮ አደጌ እህቴ ነሽ በማለት እንግዲህ ነግሮታል ማለት ነው። ሲቀጥል ደግሞ አቶ ገዛኝ እያንዳንዱን ነገር ይበልጥ ማለት ነው ስለ ቤቲ ቤተሰቦች ለማጣራት ሞክሯል። ያ ማለት እንግዲህ
ባቢ ሲመለስ አብሮ ቤት ድረስ በመሄድ እያንዳንዱ ያለውን ሁኔታ ለማየት እንትን ብሏል። ሁኔታውን እንግዲህ እንደመጣና እንዲሁም ደግሞ ባቢ ሊፈልጋት እንደመጣ ለቤቲ አቶ ገዛኸኝ ነግሯት ነበረ። ግን ደግሞ እያንዳንዱን ነገር አሁን ላይ በጣም አንቺ የምትፈሪምበትን ነገሮችን በሙሉ እያመቻቸው ነው በእርግጠኝነት በማለት እንግዲህ አንዱ ወዳጁ እንደደወልለት እሱንም ደግሞ ጥሩ ዜና እንደምታሰማኝ ተስፋ አደርጋለሁ እያለ ኤስ እያለ እንግዲህ አቶ ገዛኸኝ በጣም እየጮኸ ነበረ ማለት ነው። ያው እሱ በቤተሰቦቿን ለማስፈራራት ወይም ደግሞ በቤተሰቦቿን ለመምጣት ሞክሯል። አቶ ገዛኸኝ በነገራችን ላይ ለማንም አይመለስም። ለልጁ ለሱ ለናቲ ራሱ ያልተመለሰ ለሚስቱ ለአለምዬ ያልተመለሰ አሁን ለቤቲ ይመለሳል ማለት ምንም ነገር የማይባል ነገር ነው ማለት ነው። ምክንያቱም ከዚህ በፊት ክፋቱንና ክፉነቱን ስላወቅነ ማለት ነው። የትሁትን ልጅ እንኳን ያችን አንድ ፍሬ የምታክል ልጅ እንኳን አግቷት ነበረ ለብዙ ቀናቶች ውስጥ ማለት ነው። ስለዚህ ቤቲንም የሆነ ነገር ከማድረግ ወደኋላ አይልም። ግን ደግሞ አሁን ላይ ደስ የሚለው ነገር እንግዲህ እናቴ ደርሶላታል ማለት ነው። ቤት ድረስ በደረሰ ሰዓት እናቴ እንግዲህ ያው ወደ ቤት ልገባ ነው፣ ቤት ልጅ ልወጣ ነው በማለት እንግዲህ ለትሁት ሲነግራት፣ ትሁት ደግሞ በፍጹም አይሆንም ናቴ ብቻን እንዳትገባ የሆነ ነገር እያደርገዋል ብቻንማ መግባት የለብን በማለት እንግዲህ አባባም ነገሮችን በችኮላ ማድረግ የለብን ጠብቀን እኔና ትሁት እንመጣለን በማለት እንግዲህ አባባም እንዲሁም ደግሞ ትሁትም አውርተውት ነበረ ማለት ነው። ናቴንም በጣም ነበረ እንግዲህ ትሁት የጮኸችበት፣ ምክንያቱም የሆነ ነገር እንዲደርስበት ስለማትፈልግ ነው ያን ነገር ስታደርግ የነበረው ማለት ነው። ስለዚህ ያው አባባና እንዲሁም ደግሞ ትሁት ተያይዘው ወደ እናቴ ቦታ ሄደዋል ማለት ነው። ስለዚህ ሲመጡ ግን ባዷቸውን አይደለም የመጡት፣ ፖሊስ ይዘው አስከትለው ነበር የመጡት ማለት ነው። በዚያ ጉዳይ እንግዲህ አቶ ገዛኸኝ ለማሳዝ ወይንም ደግሞ ለማሳሰር ነበረ። እንዳሰቡትም እሱ ነገር ይሳካላቸው ብዬ አስባለሁ ማለት ነው። ሌላው እንግዲህ አለምዬ ልጅ አለምዬ አሁን ላይ እንግዲህ የገዛ ልጅ እንኳን እየተረዳኝ አይደለም፣ ምን እንደማደርግ አላቅም ብላለች ማለት ነው። አለምዬ ማድረግ ያለባት አንድና አንድ መጣም አልመጣም ማለት ነው ወንድሟን አሳልፋ መስጠት መቻል አለባት። ከዚህ በፊት እንግዲህ በገንዘብም በምንም ከፍላ ማለት ነው ወንጀለኛን እንዳስፈታችው፣ አሁን ላይ ደግሞ የቤትን ስቃይና እንዲሁም ደግሞ የእህቷን ስቃይ ተረድታ ቤቲ የምትፈልገውን ነገር ማድረግ አለባት ብዬ አስባለሁ ማለት ነው። ስለዚህ እናቴም ከአለምዬ ላይ ያኮረፈበት ወይንም ደግሞ በስርዓት ራሱ እያወራት ያልሆነው በዚህ ጉዳይ ነው ማለት ነው። እና ለምንድን ነው ወንድምሽን አሳልፈሽ የማሰጪው? ጥፋተኛ ነው በቃ። ስለዚህ ጥፋተኛ ራሱ ወንጀለኛው እያለ ለምንድን ነው አንቺስ የምትሰቃዩ? እማዬ ወንጀለኛን አሳልፈሽ መስጠት አለብሽ። አንቺ እንዳስፈታሽው ገንዘብ ከፍለሽ እንዳስፈታሽው አሁንም ደግሞ እሱን ማንጣትና እንዲሁም ደግሞ አሳልፈሽ መስጠት አለብሽ ብሎ ነግሯታል ማለት ነው። አለምዬ ደግሞ ይሄን ነገር ለማድረግ በጣም ከብዷታል። በዚያ ምክንያት ነው እንግዲህ እናቴም ትንሽ ልታኮርፈው የቻለችው ሊያኮርፋት የቻለው ማለት ነው። አለምዬ እንኳን ለምንድን ነው ያኮረፈኝ ልጄ ቢያንስ እንኳን እሱ የኔ ልጅ ሆኖ እንዴት አይረዳኝም በማለት እንግዲህ እየተበሳጨች ትገኛለች። አባባም አይዞሽ በቃ ችግር የለውም እሱንም እኔ አወራዋለሁኝ ይስተካከላል፣ አንቺ ብዙ አታስቢ ያምሻል በማለት እንግዲህ አባባም ተናግረዋል ማለት ነው። እኔማ በጣም አሞኛል፣ ቢያንስ እንደው እንዴት የራሱ ልጄ እንኳን ናቲ እንኳን ለምን አልተረዳኝም? ለምንስ እንደዚያ እንዴት ነው አሳልፌ ወንድሜን የምሰጠው? እያለች እንግዲህ ያቅማማች ትገኛለች ማለት ነው። ያው ቤቲ ካለችበት ነገር ውስጥ ትወጣለች በእርግጠኝነት ማለት ነው። እህቷንም ታሳክማታለች። እህቷም እንደ ልቧ እንደ ጓደኞቿ ማለት ነው በሁለት እግሮቿ ትራመዳለች። ሲቀጥል ደግሞ ባቢም ደስተኛ ይሆናል። እንዲሁም ደግሞ የባቢ እናት ማለት ነው እንግዲህ ህይወትን በጣም ብዙ ቃላቶችን እየተናገረች ልቧ ተሰብራት ነበር በእርግጠኝነት በመጨረሻ ማለት ነው። ተራምዳ ስታያት እሷ የተናገረችውን ነገር ማለት ነው የምታፍርበት ይሆናል። በነገራችን ላይ ራሱ ባቢም ተናግሯል። እማዬ እሷ እንደዚህ አትናገሪያት፣ ለምንስ ትናገሪያታለሽ? እውነት ለመናገር ወደፊት በሁለት እግሮቿ ስትቆም ያኔ በጣም ነው የምታዘብሽ እያላት እንግዲህ ሲነግራት ነበረ ማለት ነው። የባቢ እናትም እንግዲህ ማለት
እኔ ልጅን ያሳደግኩት እሷን እንደዚህ ዝም ብሎ መራመድ ማችል ሊያገባ አይደለም እያለች የራሷን የውስጧን እየተናገረች ትገኛለች ማለት ነው። ግን ደግሞ ባቢን ሳላደንቀው አላልፍም። በነገራችን ላይ በጣም ደስ የሚል አፍቃሪ ነው። በአሁኑ ሰዓት እንደዚህ በቃ በችግራቸው ጊዜ የቆመን ሰው እጅግ በጣም ደስ ነው የሚለው ማለት ነው። ስለዚህ ለባቢ ስትልም በእርግጠኝነት ለራሷ ለህይወትም ስትል ማለት ነው፣ እንዲሁም ደግሞ ለቤቲ ልፋትም ማለት ነው። ቤቲም ሳትፈልግ እንግዲህ ከአባቷ ከሚያክል ሰው ጋር አብራ እየኖረች ማለት ነው ቤተሰቦቿን እንዲሁም ደግሞ እህቷን ለማሳከም ቤተሰቦቿ ጋር አብራ ለመኖር እጥረት እያደረገች ትገኛለች። ዋጋ ብዙ ነገሮችን ቤቲ ይከፍላለች ማለት ነው። ስለዚህ ለእነሱ ሲሉ ለሁላቸው ሲሆን ማለት ነው ያው ህይወት በእርግጠኝነት ታከማለች። አቶ ገዛኸኝ እስር ቤት ይገባል። አለምዬና እንዲሁም ደግሞ ናቲ እንደልባቸው ይኖራሉ። አባባና እንዲሁም ደግሞ አለምዬ አንድ ላይ ይሆናሉ። ናቲ እንዲሁም ደግሞ ትሁት አንድ ላይ የሚሆኑበት አጋጣሚዎች ይፈጠራሉ ብዬ አስባለሁ። እንግዲህ ቀጣይ ፓርቱን ሁላችን በጉጉት የምንጠብቅ ይሆናል። በያላቸውበት ሰላማቸው ይብዛልኝ። መልካም ጊዜ ተመኘሁልኝ።